ብዙዎቻችን አርጋኖን ሲባል የስሙን ትርጉም ማወቅ እንፈልጋለን። አርጋኖን ቃሉ የግሪክ ሲሆን ትርጉሙ ምስጋና ወይም ምስጋናዎች ማለት ነው። በመዝሙረ ዳዊት በገና ከሚለው 10 አውታር ካለው የዳዊት የዜማ ዕቃ ጋር አብሮ ተተርጉሟል። ለምሳሌ በመዝሙር ዘበአስርቱ አውታሪሁ ሲል የግሪኩ መዝሙር በሚለው አርጋኖን ይላል። ጽንሰ ሐሳባዊ ትርጉሙ ግን በገና ለማለት ነው። በገና ደግሞ በተለያዩ አውታሮች ለነፍስ ለስጋ እጅግ ጥዑም ድምጾች የሚያወጣ የዜማ መሳሪያ ነው። አርጋኖንም በተለያዩ የምስጋና ስልቶች አስገራሚ ምስጋናዎችን ለእመቤታችን የሚያቀርብ ታላቅ ጸሎት ነው። በገና አውታሩን ከጣዕመ ዝማሬ ጋር ሲሰሙት አይሰለችም፣ መንፈስን ያድሳል፣ ነፍስንም ደስ ያሰኛል። አርጋኖንም አዘውትሮ ቢጸልዩት አይሰለችም፣ ለነፍስ ጥዑም የምስጋና ምግብ ነው። ለዚህ ነው አርጋኖን የሚለው ከበገና ጋር በትርጉም የተዛመደው። ይህ ታላቅ የእመቤታችን የምስጋና ጸሎት የተደረሰው በኢትዮጵያዊ ቄርሎስ በሊቁ በአባ ጊዮርጊስ ዘጋስጫ ነው። አባታችን አባ ጊዮርጊስ ዘጋስጫ ጥቅምት 3 ቀን በ1357 ዓ.ም ተጸንሰው በዚያው ዓመት ሐምሌ 7 ቀን በዕለተ ማክሰኞ ተወለዱ። ከመወለዳቸው አስቀድሞ ለእናት አባታቸው በወርሃ መስከረም ቅዱስ ዑራኤል በሰማዕታት አለቃ በቅዱስ ጊዮርጊስ ስም የተሰየመ ልጅ እንደሚወልዱ ነግሯቸዋል። አባ ጊዮርጊስ እናትና አባታቸው ፈሪሃ እግዚአብሔርን እያስተማሯቸው በእውቀትና በጥበብ አሳደጓቸው። ለአቅመ ትምህርት ሲደርሱ በጊዜው በኢትዮጵያ ታላቅ የትምህርት ማዕከል በነበረው በሐይቅ ደብረ ነጎድጓድ ገዳም ገብተው ከታላቁ ሊቅ አቃቤ ሰዓት አባ ሰረቀ ብርሃን ጋር እንዲማሩ ሰጧቸው። አባ ጊዮርጊስ ከማፀን የተመረጡና ሀብተ መንፈስ ቅዱስ ያደረባቸው ቢሆኑም ገዳሙንና አባቶችን በእውቀት ሳይሆን በጉልበት ነበር የሚያገለግሉት። ግን ሌሊት ከእመቤታችን ከድንግል ማርያም ስዕል ስር አብዝተው በመስገድ ፈጣሪያቸውን ይማጸኑ ነበር። አባ ጊዮርጊስ ገዳሙንና አባቶችን በጉልበት ቢያገለግሉም ከአባ ሰረቀ ብርሃን የሚሰጣቸው ትምህርት ሊገባቸው አልቻለም። ትምህርት እንዳልገባቸው የተረዱት አባ ሰረቀ ብርሃን እንዳይወቀሱ የአባ ጊዮርጊስን አባት አስጠርተው ይህ ልጅ ትምህርት ሊገባው አልቻለም፣ ስለዚህ ሌላ ሙያ አስተምረው ብለው ለአባቱ ሰጡት። አባታቸውም መልሰው ልጁን የወለድኩት በስለት ነውና እዚህ ገዳሙን እንዲያገለግልና አባቶችን እየረዳ ይኑር ብለው እዛው ሐይቅ እስጢፋኖስ ገዳም ትተዋቸው ሄዱ። በዚህም ትምህርታቸውን እየተማሩ በቀን 9 ቅርጫት እየፈጩ ያገለግሉ ነበር። አባ ጊዮርጊስ በጉልበት ቅን አገልግሎት የሚያበረክቱላቸው መነኮሳት ከማመስገን ይልቅ ትምህርት የማይገባው እያሉ ይዘልፏቸውና ይሰድቧቸው ጀመር። አባ ጊዮርጊስም ጸጋ እግዚአብሔር ያደረባቸው ደግ ሰው ናቸውና እንደሰደቡኝ ልስደብ፣ እንደናቁኝ ልናቅ ሳይሉ የተለመደ አገልግሎታቸውን ሳያቋርጡ ከእመቤታችን ስዕል ስር በግንባራቸው ተደፍተው እመቤቴ ሆይ መነኮሳቱ በእኔ ላይ እየፈጸሙብኝ ያለውን ነቀፋና ዘለፋ ተመልክተሽ ትምህርቴን እንዲገልጽልኝ ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅኝ እያሉ ሲያለቅሱና ሲማጸኑ እመቤታችን በገሃድ ተገልጻ አይዞህ አታልቅስ፣ ትምህርት ተከልክሎበት ሳይሆን የምትጠቀምበት ጊዜው እስኪደርስ ነበረ። አሁን ግን ጊዜው ደርሷልና እስከ 7 ቀን በዚሁ በሱባኤው እንዳለ ሆነ ጠብቀኝ ብላቸው ተሰወረች። እዚህ ላይ ልብ ልንለው የሚገባን አባ ጊዮርጊስ ፈተናቸውን መከራቸውን ካለፉ በኋላ ነው እመቤታችን በጊዜው መታ አጽናንታ መልስና ተስፋ የሰጠቻቸው። እኛም እመቤታችንን ስንማጸን የሚፈጸምልን ነገር ያለ ጊዜው አይሆንም፣ በጊዜው ጊዜ ነው የሚሆነው። ታዲያ አባ ጊዮርጊስም በሱባኤ እንዳሉ በ7ኛው ቀን እንደተለመደው በስለ ማርያም ስር ተደፍተው እያለቀሱ ሳለ እመቤታችን ሊቀ መላእክት ቅዱስ ዑራኤልን አስከትላ ጽዋ እሳት አስይዛ መጥታ የሕይወት ጽዋን አጠጣቻቸው። አባ ጊዮርጊስም የሕይወት ጽዋን ከጠጡ በኋላ የሰማይ እና የምድር ምስጢር ሁሉ ተገለጠላቸው። በእግዚአብሔር ቅዱስ መንፈስም ተመርተው እግዚአብሔር በመዓልትና በሌሊት በዜማ የሚመሰገንባቸውን እመቤታችን በጸሎት የምትመሰገንባትንና ሌሎችንም የምስጋናና የጸሎት የተግሳጽ ቅዱሳት መጻሕፍትን ደርሰዋል። አባታችን አባ ጊዮርጊስ አንድ ቀን የድርሰት መጽሐፍ ሊጽፍ ወደደና
ቀኑን ሙሉ ሲጽፍ ዋለ። በማግስቱም በያዘው ድርሰት ላይ ሊጨምር በወደደ ጊዜ የጻፈበት ጥራዝ ቀለሙ ጠፍቶ ነጭ ሆኖ አገኘው። በዚህም የተሰረቀ መስሎት በልቡ አዘነ። ጥራዞቹንም በቆጠራቸው ጊዜ ከቁጥር ሳይጎሉ አገኛቸው። ለሁለተኛ ጊዜ በድጋሚ ጻፈ። በማግስቱም እንደ መጀመሪያው ነጭ ሆኖ አገኘው። እስከ 3 እና 4 ቀን ደጋግሞ ጻፈ፣ ግን እንደ መጀመሪያ ሆነበት። ከዚህ በኋላ ወደ እመቤታችን ይማልድ ይጸልይ ጀመረ። እመቤታችንንም ይህ የሆነብኝ በኃጢአቴ ነውን ወይስ አይደለም? እባክሽ ግለጭልኝ አላት። አንድ ቀን አባ ጊዮርጊስ በሌሊት እኩሌታ ወደ ቤተክርስቲያን ሲሄድ እመቤታችን በድንገት በማይነገር ክብር ተገለጸችለት። ከሷም ጋራ የቅዱሳን ማህበር ሁሉ ነበሩ። እመቤታችንም በእጇ ከፀሐይ ከጨረቃ የበለጠ የሚያበራ መጽሐፍ ይዛ ነበረ። አባ ጊዮርጊስም እመቤታችንን ባየ ጊዜ ከግርሟ የተነሳ ወደ መሬት ወደቀ፣ እንደ በድንም ሆነ። እመቤታችንም አነሳችውና ሳትጠይቀኝ መጽሐፌን ትጽፍ ዘንድ ለምን ደፈርህ አለችው። መልሳም እኔ ወድጄ ከእናትህ ማፀን መርጬ ለጴጥሮስ፣ ለጳውሎስ፣ ለዮሐንስ አደራ ሰጥቼ የለምን አለችው። አባ ጊዮርጊስም እመቤቴ ሆይ ይቅር በይኝ፣ ደስ የሚያሰኝሽ መስሎኝ ነው፣ ይህንን ባለማወቄ ሰርቻለሁ አላት። እመቤታችንም ወዳጅ ሆይ ይቅር ብያለሁ፣ ልትጽፍ የወደድከው መጽሐፍም እነሆ በእጅ አለ። ካሁን በኋላ የተወደደ ልጄ በአንደበት ሊገልጸው ወዷልና፣ ነገር ግን ከአርያም ከሰማይ ኃይልን እስክትላበስ ድረስ አትቸኩል ብላ ተሰወረችው። ያን ጊዜ የአባ ጊዮርጊስ ልቡ እንደ ፀሐይ በራ፣ የመለኮትም ጸጋ በህሊናው አበራ። በመንፈስ ቅዱስም መስታወት የተሰወረውን ሁሉ አየ። እግዚአብሔርን በሚወድ በንጉሱ ዳዊት ዘመን አርጋኖንን ደረሰ። መጽሐፉንም በ3 ስሞች ይጠራው። እነሱም አርጋኖነ ውዳሴ፣ መሰንቆ መዝሙር፣ እንዚራ ሰባት ብሎ። እመቤታችንም አባ ጊዮርጊስ ስለደረሰው ስለ አርጋኖን የጸሎትና የምስጋና መጽሐፍ ክብሩን ስትገልጽለት አባ ጊዮርጊስም ከደረስኳቸውና ከተናገርኳቸው ድርሳናት ሁሉ አርጋኖን ውዳሴ ይጣፍጣል ይበልጣል አለ። የመብርሃን ልጆች ልብ በሉ። ይህ ታላቅ የእመቤታችን የጸሎትና የምስጋና መጽሐፍ ከሰማይ የተገለጠና ለአባ ጊዮርጊስ በእመቤታችን እጅ የተሰጠ መጽሐፍ ነው። ይህ ታላቅ ጸሎት እመቤታችን እኛ ልጆቿን እንድንባረክበት፣ ጸጋዋን እንድናገኝበት፣ እንድናመሰግንበት፣ አጋንንትን እንድንቀጠቅጥበት ከሰማይ አምጥታ በአባ ጊዮርጊስ በኩል የሰጠችን የአርጋኖን መጽሐፍ ይዘት በሁለት ከፍለን ማየት እንችላለን። የመጀመሪያው መጽሐፉ ስለ እመቤታችን ንጽህና፣ ቅድስና፣ ፍጹም ድንግልና አብዝቶና አምልቶ ይናገራል። የእመቤታችንን ወላዲተ አምላክነት ይመሰክራል። እንዲሁም ስለ ክብሯ በተለያዩ የከበሩ ማዕድናት እየመሰለ ያደንቃል። ሌላው ከዘፍጥረት እስከ ራእይ ያለውን ሚስጥራት በእሷ ይገልጻል። ሁለተኛ መጽሐፉ የእመቤታችን ምስጋና ቢሆንም ስለ ተወዳጅ ልጇ በሰፊው ያትታል። በተለይ በእሷ ስም የጌታን ሕማም ስቃይ ያሳሰበ ጌታንም እያመሰገነ ሰማያዊ ክብሩን ይገልጽልናል። የጸሎቱ ጠቀሜታ ምንድን ነው የሚለውን ስናይ የአርጋኖን ጸሎት ጠቀሜታ ይህ ነው ተብሎ ለመግለጽ ቃላት ቢያጥርም ጸሎቱ በእመቤታችን ዘንድ ከፍተኛ መወደድንና ባለሟልነትን ያሰጣል። የእመቤታችን ጸጋና በረከት እንዲያድርብን ያደርጋል። የሚፈታተንን አጋንንት ልምሾ ያደርጋል። ስለ እመቤታችን ቅድስናና ክብር በብዙ ያሳውቀናል። በተለይ ብሉይ ኪዳንንና ሐዲስ ኪዳንን በሰፊው ስለሚዳስስ መንፈሳዊ እውቀታችንን ከፍ ያደርጋል። እንዲሁም በሱባኤ ወቅት ለምሳሌ በነቢያት ጾም፣ በአብይና በፍልሰታ አጽዋማት በርትተን ብንጸልየው ምስጢር ይገልጻል። ጥያቄያችን እንዲመለስ ያደርጋል። ችግራችን እንዲፈታ ያግዛል። የጸሎቱ ኃይል አጋንንትን ይቀጠቅጣል፣ እንደ ሰም ያቀልጣል። በዚህም ድል መንሳትን ያጎናጽፈናል። ብዙ ቅዱሳን በገድላቸው ላይ አርጋኖንን አዘውትረው እንደሚጸልዩና በዚህም በእመቤታችን ዘንድ እጅግ እንደተወደዱ ተጽፏል። ለምሳሌ ሰማዕቷ ቅድስት ፍቅርተ ክርስቶስ አርጋኖንን ስትጸልይ እመቤታችን በገሃድ መታ ጸሎቱን ምስጋናውን እንደምታዳምጣትና እንደምትባርካት ብሎም አጠገቧ ቁጭ ብላ ሰማያዊ ብዙ ምስጢራትን እንደምትነግራት ገድሏ ይነግረናል። ቅድስት ጸበለ ማርያምም አርጋኖንን እንደምትጸልይና እመቤታችን በመገለጥ ብዙ ምስጢራትን እንደምትገልጽላት አስገራሚ ገድሏ ይነግረናል። ታላቁ አባት አቡነ እስትንፋሰ ክርስቶስም ዘወትር ከሚጸልዩአቸው ጸሎቶች ውስጥ አንዱ አርጋኖን እንደሆነ ገድላቸው ይነግረናል። ሌሎችንም ማምጣት ይቻል ነበር፣ ለአብነት የሆኑ ዘንድ እነዚህ ይበቁናል።
እነዚህና ሌሎችም ቅዱሳን በእመቤታችን ዘንድ ጸጋ መወደድና መባረክ ካተረፉበት ጸሎት አንዱ አርጋኖን ነው። አርጋኖን እመቤታችንን ከነፍሱ የሚወዳት ሰው የነፍስ ፍቅሩን ለእመቤታችን የሚገልጥበት ታላቅ ጸሎት ነው። አርጋኖንን መጸለይ ለእመቤታችን ፍሪዳ ከመሰዋት ይልቅ እጅጉን የበለጠ ነው። ስለዚህ እኛም እንደ አባቶቻችንና እንደ እናቶቻችን በእመቤታችን ዘንድ መወደድን ለማትረፍ አርጋኖንን በርትተን ተግተን ሳንሰለች ልንጸልይ ይገባል። አርጋኖን ተበልቶ ይጸለያል ወይ የሚለውን እንዲህ አርጋኖን ሳንበላም በልተንም የምንጸልየው ጸሎት ነው። ምክንያቱም ጸሎቱ ምስጋና ስለሆነ ነው። ምስጋና ደግሞ ከሆድ ሳይሆን ከልብ የሚገናኝ ነው። እመቤታችንን በአርጋኖን ጸሎት ማመስገን የፈለገ ሰው የበረታ ሌሊት ወይም ጠዋት መጸለይ ካልሆነልንና ካልተመቸን በየትኛውም ሰዓት መጸለይ እንችላለን። ለምሳሌ በስራና በተለያየ ምክንያት አርጋኖንን ሌሊት አሊያም ጠዋት መጸለይ ያቃተው ሰው ማታ በጸሎት ሰዓት አርጋኖንን መጸለይ ይችላል። አርጋኖን እንደ ውዳሴ ማርያም በሰባቱ ዕለታት ከሰኞ እስከ እሑድ የተዘጋጀ ቢሆንም ከእመቤታችን ምስጋናዎች አንዱ የሚለይበት ጸሎቱ ረጅም በመሆኑ ነው። ስለዚህ አጋንንት የጸሎቱን ርዝመት እንደ ስንፍና ምክንያት ተጠቅሞ እንዳንጸልይ እንዳያደርገን በላንም አልበላንም በሚመቸን ሰዓት መጸለይ እንችላለን። በተለይ ሌሊት ወይም ጠዋት መጸለይ ያልቻልን ሰዎች ማታ ብንጸልይ ይመረጣል። በእመቤታችን ተባርከን ስለምንተኛ ቅዠቱም ፈተናውም ይርቅልናል፣ ሰናይ ህልምም ያሳየናል። አርጋኖን ስንጸልይ ይረዝምብናል። ስለዚህ እንዴት እንጸልይ የሚለውን እንመልከት። የመብርሃን ልጆች አርጋኖን ከሌሎቹ ጸሎቶች ለመጸለይ ምቹ የሚያደርገው በምዕራፍ መከፈሉ ነው። በምዕራፍ ሲከፋፈል የሐሳብ ፍሰት መቋረጥና መፋለስ የለውም። አንዱን ምዕራፍ ጨርሶ ወደ ሌላኛው ምዕራፍ ሲገባ በአዲስ ምዕራፍ ነው የሚጀምረው። ይህ ደግሞ ጊዜ ለሌለንና ጸሎቱ ረጅም ነው እያል ላለመጸለይ ምክንያት ለምናቀርብ ሰዎች የቻልነውን ያህል አመስግነን ምዕራፉን ስንጨርስ በአባታችን ዘግተን እመቤታችንን መማፀን እንድንችል አድርገውን አባ ጊዮርጊስ ያዘጋጁልን። ስለዚህ ልክ እንደ ዳዊት አንድም ሁለት ሶስት ምዕራፍ መጸለይ እንችላለን። የዛሬ 10 ዓመት አንድ እመቤታችን ወዳጅ ሱባኤ ትገባና እመቤታችን አርጋኖን ብትጸልይ ብዙ በረከት እንደምታገኝ ብዙ ችግሯ እንደሚፈታና አርጋኖን ብትጸልይ እመቤታችን አብልጣ እንደምትወዳት ትነግራታለች። ልጅቷም ጸሎቱ ረጅም ነው እንዴት አድርጌ ነው የምጸልየው ስትላት እመቤታችንም ከቻለች የዕለቱን ሙሉን ካልቻለች የቻለችውን ያህል ጸልያ ምዕራፉ ላይ ማቆም እንደምትችል ነግራት እስከዛሬ ስትችል ሙሉን ያልቻለች ቀን በምዕራፍ ላይ እያበቃች ትጸልያለች። ስለዚህ የኛን ችግር ከኛ የበለጠ የምታውቀው እመቤታችን ስለሆነች እንደ አቅማችን በመጸለይ ከእመቤታችን ጸጋና በረከት እናትርፍበት። የአርጋኖን ጸሎት ተጀምሮ ሲቋረጥ ሴጣን ይመታናል ወይ የሚለው የብዙዎች ጥያቄ ነው። የመብርሃን ልጆች እንኳን አርጋኖንን የሚያክል ታላቅ ጸሎት ቀርቶ ማንኛውም ጸሎት ባይቋረጥ ይመረጣል። ምክንያቱም ለእኛ ለኦርቶዶክሶች ጸሎት ውዴታችን ሳይሆን ግዴታችን ነው። ስለዚህ ጸሎት ማቋረጥ ለመንፈሳዊ ሕይወት መዳከምና ለተለያዩ ፈተናዎች ይዳርገናል። ጌታችንም እያቋረጣችሁ ሳይሆን ተግታችሁ ጸልዩ ያለን። ለስጋችን በቀን 2-3 በቋሚነት ምግብ እንደምንመገብ ሁሉ ጸሎትም የነፍስ ምግብ ነውና በሰባቱ የጸሎት ጊዜያት መጸለይ ባንችልም ቢያንስ በ24 ሰዓት 2 ጠዋትና ማታ ልንጸልይ ይገባል። አርጋኖን ከጸሎት ባሻገር ምስጋና ስለሆነ ጸልየን ብናቋርጥ ሰይጣን አይመታንም። ከተቋረጠ ሰይጣን ይመታል የሚሉት አንድም ቀን ጸሎቱን ጸልዮ የማያውቁት ሰዎች ናቸው። በመሰረቱ አንድ ሰው በለቅሶ በሰርግ በህመምና በተለያዩ ማህበራዊ ጉዳዮች ገጠመኞችና ችግሮች ጸሎትን የሚያቋርጥበትና ጸሎቱን የሚታጎልበት ጊዜ ይኖረዋል። ስለዚህ በተቻለን አቅም ሳናቋርጥ ብንጸልይ እመቤታችን ትለመነናለች፣ ችግራችንን ትፈታልናለች፣ የአጋንንትን ፈተና ታስታግስልናለች፣ ታርቅልናለች። እዚህ ላይ ልብ ልንለው የሚገባን ለምሳሌ አርጋኖንን ስንጸልይ ሰይጣን የሚርቀን ስናቋርጥ የሚመታን ከሆነ የሚጠብቀን እግዚአብሔር ሳይሆን ጸሎታችን ያሰኛል። በእርግጥ ጸሎታችን ከአጋንንትና ከተለያዩ ፈተናዎች ይጠብቀናል። ግን
ከጸሎታችን ባሻገር የሚጠብቀን የማያንቀላፋው የማይተኛው እግዚአብሔር ነው። ስለዚህ እግዚአብሔር ስንጸልይም ሳንጸልይም ይጠብቀናል። ደግሞስ እስከዛሬ ራሳችንን የጠበቅነው በየትኛው ጸሎታችን ነው? ቂም በቋጠረው፣ ሐሜት ስራው በሆነው፣ ይቅርታን እምቢኝ ባለው፣ ኃጢአት በተጫነው፣ ቅድስና በሌለው ሰውነታችን በምንጸልየው ጸሎታችን ነው የምንጠበቀው ወይስ በቸርነቱና በጠባቂነቱ? ስለዚህ አርጋኖንን ስንጸልይ ሰይጣን የሚርቀን፣ ስናቋርጥ ሰይጣን የሚቀርበን አይደለም። እንደው እስኪ አንድ ቀን እመቤታችንን በአርጋኖን እናመስግናትና የሚሆነውን እንዴ ሰይጣን እመቤታችንን እንዳናመሰግናት አርጋኖን ጸልየን ነፍሳችንን የእመቤታችንን ፍቅር እንዳንመግባት የሚፈጥረው ሰይጣናዊ አሉባልታ እንጂ እውነት የለውም። ሌላው መረሳት የሌለበት እመቤታችን ከምስጋናዎቿ ሁሉ እጅግ አድርጋ የምትወደው አርጋኖንን ነው። አባ ጊዮርጊስም ከደረሷቸው ድርሰቶች ሁሉ አብልጠው የሚወዱት አርጋኖንን ነው። ስለዚህ ሰይጣን በሰነፍና አርጋኖንን ጸልዮ በማያውቅ ሰው እያደረ አርጋኖን መጸለይ ጀምራችሁ ስታቋርጡ ሰይጣን ይመታችኋል የሚለውን የሰነፎችና የሰይጣን አሉባልታ መስማት ትታችሁ እንደ አቅማችሁ በርትታችሁ ጸልዩ። አርጋኖን በአጋንንት ላይ ያለው የበላይነትና በአጋንንት ዘንድ ያለው መፈራት ምን ይመስላል የሚለውን ስናነሳ ለአጋንንት ሁሉም ጸሎቶች ቢያቃጥሉትም አርጋኖን ግን ለአጋንንት እሳት ከመሆኑን ባሻገር ጸሎቱ እጅጉን ይከብደዋል። አጋንንት ከማይቋቋመው ጸሎት አንዱ አርጋኖን ነው። ጸሎቱ በእመቤታችን ዘንድ እጅጉን ተወዳጅ ስለሆነ በአጋንንት ዘንድ ደግሞ ይጠላል። አርጋኖንን ስትጸልዩ ጸሎቱ በራሱ ምልክት ያሳያችኋል። በተለይ በውስጣችን አንዳች የሚፈትነን መንፈስ ካለ ገና ጸሎቱን ሳንጀምር እንጨናነቃለን፣ ያስጠለናል፣ ሰውነታችንን ይከብደናል፣ ስንጀምረው በከፍተኛ ሁኔታ ያስፋሽገናል፣ ጸሎቱ አልገፋ ይለናል፣ ተራራ መስሎ ይታየናል። እየጸለይን ሰውነታችን ይዝላል፣ እሳት ወይም ሙቀት ይለቅብናል፣ ወገባችን እግራችን ይብረከረካል፣ ይንቀጠቀጣል፣ የምናውቀው አማርኛ እየጠፋን አልነበብ ይለናል፣ እንንተባተባለን፣ መንጠራራትና ጩጩህ የሚል ስሜት ይሰማናል። አርጋኖን ስንጸልይ ይህ ሁሉ ምልክት የምናየው የጸሎቱን ኃይልና ክብደት ማሳያ ነው። ይህን ጸሎት በርትተን ከጸለይን የሚፈትነን መንፈስ ይያዝልናል። አባ ጊዮርጊስም አርጋኖንን ሰይጣን እንዴት እንደሚጠላው ሲገልጽ ሰይፍ ነው አንገቱን ይቆርጠዋል፣ መራጃ ነው ወገቡን ይሰብረዋል። ሰይጣን ይህንን የምስጋና ጸሎት በሰማ ጊዜ ዓይኑ ይፈጣል፣ ጥርሱ ይገጣል በማለት ገልጾታል። ስለዚህ አጋንንት ከሚጠላቸውና ከሚረታባቸው ጸሎቶች ውስጥ አንዱ አርጋኖን ስለሆነ በርትተን ልንጸልይ ይገባል። በመጨረሻም አርጋኖንን አዘውትሮ መጸለይ በእመቤታችን ዘንድ እንደሚያስባርከንና እጅጉን እንደሚያስወድደን አይተን ትምህርታችንን እንቋጫለን። የመብርሃን ልጆች የአርጋኖን ጸሎት ገና ስንጀምረው የሚያስባርከን ታላቅ ጸሎት ነው። ቡራኪውም እንዲህ ይላል። ይህንን መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማር ወለላና ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህ ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህደው አንደበትሽ የተመረቀ ይሁን። ዓለምን በያዙ በሥላሴ እጅ የተባረከ ይሁን በማለት የሰኞ አርጋኖን ላይ የሕይወት እሳትን በዳሰሰ እጇ እንደምንባረክ የመንፈስ ቅዱስ መዓዛ በተዋህደው አንደበቷ እንደምንመረቅ ዓለሙን በፈጠሩና በያዙ በሥላሴ እጅ እንደምንባረክ ይነግረናል። መታደል ነው። ጸሎቱን መጸለይ ደግሞ አብዝቶ መታደል ነው። እንዲሁም ብዙዎቻችን ቸል የምንለው የምንፈራው ታላቁ የእመቤታችን ምስጋና አርጋኖን አዘውትሮ መጸለይ በእመቤታችን ዘንድ እጅጉን ያስወድዳል። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ክብር ምስጋና ይድረሰው። ጌታን የወለደች የመንግሥተ ሰማያት መንገድ የሆነች ወለላይቱ እመቤት ድንግል ማርያም ክብር ምስጋና ይድረሰው።